ታዲያስ አዲስ በተለይ ዱባይ አካባቢ ደግሞ የዱባይ ፖሊስ ለኢትዮጵያውያን የሰጠው የመጨረሻ ማስጠንቀቂያ አለ ተብሏል። ምንድነው? በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን በዲጂታል መድረኮች ቅድም ባልናቸው የማህበራዊ ሚዲያ መድረኮች ላይ ለሚያደርጓቸው እንቅስቃሴዎች ጥንቃቄ ያድርጉ ያለ ነው የዱባይ ፖሊስ። ከኢትዮጵያ ቆንስላ ጋር ተባብሮ ነው ይሄንን ማስጠንቀቂያ የሰጠው። ማስጠንቀቂያው የመጨረሻና ጥብቅ ነው የተባለው። እንግዲህ ትውልደ ኢትዮጵያውያን መካከል እርስ በርሳችን ማለት ነው በማህበራዊ ሚዲያ ላይ የተደረጉ ያሉ ህገወጥ ድርጊቶችን መከላከል ስላለብኝ ነው ይሄንን ማስጠንቀቂያ ያወጣሁት ብሏል። ፖሊስም የኢትዮጵያ ቆንስላ ጽህፈት ቤትም በጋራ አንድ መድረክ አዘጋጅተዋል። እዛ መድረክ ላይ ነው ይሄ የተነገረውና በአረብ ኤሚሬቶች የሳይበር ወንጀል ህግ መሰረት እንግዲህ ከፍተኛ ቅጣት የሚያስከትሉ ድርጊቶች ትውልደ ኢትዮጵያውያን በማህበራዊ ሚዲያ ገጾቻቸው ላይ ሲያደርጉ አስተውያለሁኝ። ያንን እንግዲህ እርምጃ ልወስድ ነው የመጨረሻና ጥብቅ ማስጠንቀቂያ ነው ይሄ ተብሏል። የመጀመሪያው የጥላቻ ንግግር ነው። በማህበረሰቡ መካከል እየተፈጠረ ያለ መከፋፈልን፣ ጥላቻን፣ ንቀትን የሚያንጸባርቁ ማንኛውም አይነት የብሔርና የፖለቲካ ቅስቀሳዎችን እንዳታደርጉ ሶሻል ሚዲያዎቻችሁ ላይ። ያንን ካደረጋችሁ በዩኤኢ ህግ መሰረት ተጠያቂ ትሆናላችሁ የተባለው። ስድብና ስም ማጥፋትም እንደዚሁ በሁለተኛ ደረጃ የተገለጸ ነው ማለት ነው። ግለሰቦች ወይም ተቋማት በቪዲዮም ሊሆን ይችላል፣ በጽሁፍ ወይም በኮሜንት ሰውን መዝለፍ፣ ስም ማጥፋት በከፍተኛ ሁኔታ በህግ የተከለከለ ነው ተብሏል። ያለ ፈቃድ መረጃ ማውጣትም እንደዚሁ የግለሰቦችን ግላዊነት የሚነካ ስለሆነ ቪዲዮዎችን፣ ምስሎችን፣ መረጃዎችን ያለ ፈቃድ ካሰራጫችሁ በህግ ቀጣላውኝ ተብሏል። ገንዘብ ማሰባሰብም ያለ መንግስት ፈቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ስለሆነ ያንንም እንዳታደርጉ ነው የተባለውና የዱባይ ፖሊስና የኢትዮጵያ ቆንስላ ጽህፈት ቤት በጋራ አንድ መድረክ ላይ የመጨረሻና ጥብቅ ማስጠንቀቂያን ለትውልደ ኢትዮጵያውያን በተለይም በዩኤኢ በዩናይትድ አረብ ኤሚሬትስ ውስጥ የሚኖሩ ትውልደ ኢትዮጵያውያንን ማስጠንቀቂያ ሰጥተዋቸዋል ማለት ነው። ስለዚህ የምትኖሩ ትውልደ ኢትዮጵያውያን በእርግጥ ይሄንን ማድረግ የለባችሁም። ካደረጋችሁም ያደረጋችሁም ከሆነ የሳይበር ወንጀል መከላከል ክፍል የሳይበር ወንጀል ህግን መሰረት አድርገው እርምጃ ሊወስዱ ስለሆነ ይሄንን ጥብቅ ማስጠንቀቂያ ብትሰሙት ይጠቅማችኋል። ወዳጆቻችሁም አጋሩልን። አስፈላጊ ያልሆኑ ነገሮች ናቸው። መቼም የኛ አድማጭ ተመልካቾቻችን ይሄን አታደርጉም። ካደረጋችሁ ግን ማስጠንቀቂያው ይሄው ማስጠንቀቂያ አጠቃላይ ለማህበራዊ ሚዲያ ነው። ማህበራዊ ሚዲያ ላይ ባጥ ስለዚህ አሁን ማህበራዊ ሚዲያ ላይ አሁን ለምሳሌ ላይቭ ላይ ተቀምጠው ስራ የሚሰሩ አሉ፣ ጌሞች የሚጫወቱ አሉ። እነሱን በቀጥታ ይመለከታል? አይመለከትም። የሚሳደቡትን እኮ የሚሳደቡም የማይሳደቡም ቢሆኑ እኮ ያው ሁኔታው እነሱን ይመለከታል። ከተሳደቡ ካልተሳደቡማ አይመለከታቸው። የሚሳደቡ ከሆነ ጥላቻ ነገር የተሳደበ ሰውማ ምን ይደረጋል? የተሳደበ ነው የሚከሰሰው። ቢሆንም ግን ህጉ ሲወጣ ግን በዱባይ ለሚኖሩ ሁሉንም ህግ ስለሆነ የጥላቻ ደግሞ ብዙ አሉ እኮ ባይ ዘ ወይ ከዩኤኢ እንሰማለን። ብዙ ሰዎች ዩኤኢ ነው የተቀመጠው ምናምን እዚህ ሀገር አይደለም ለምን አትከሱትም ምናምን የሚባሉ ሰዎች በጣም ብዙዎች እንሰማለን። እነሱን ዳይሬክትሊ እነሱን የሚመለከት ከሆነ ጠንከር ያለ ህግ ነው። በነገራችን ላይ ደግሞ በዩኤኢ የሚወጡ ህጎች ተፈጻሚነታቸው 100% ነው ማለት ይቻላል። ህጎች ሲወጡ ይፈጸማሉ። ቀልድ አይደለም። በደንብ ነው የሚፈጸሙት። አንዳንዴ እኮ የዩኤኢ ነገር ግርም የሚልክ የሆነች አስፋልት ኦፍ ኮርስ ዜብራ ላይ ነው የምትሻገረው። ብዙ ሰው ዜብራ ላይ ነው የሚሻገር። ድንገት የሆነ ነገር ላይ ማለት ሮጥ ብላ ከዜብራው ውጪ ባለ መንገድ ብትሻገር ፖሊስ እኮ የለም፣ ይደርሳል። ልክ ተሻግራ አስፋልቱ ስጨርስ ቅጣት ወረቀት ግን ይሶልክ ይመጣል። እሺ፣ አመሰግናለሁ። ሰላም እንዴት ነህ? እና በደንብ በቴክኖሎጂም የተደገፉ ናቸው፣ በደንብ የታጠቁ ናቸው ቴክኖሎጂንና ህግ በደንብ የሚከበርበት ሀገር። በጣም እንደውም ዓለም አቀፍ ትራቨለሮች እኮ ንብረቶቻቸውን መንገድ ላይ ያስቀመጡ ውስጥ ሲመለስ አገኘው ይሁን ይሄንን እቃዬን ብለው ሄደው ስንት ደቂቃ ቆይተው መጥተው ቁጭ ብሎ ነው የሚያገኙት። እቃቸውን ላይ አይነሳምና ህግ በደንብ የሚከበርበት ሀገር ነው። ቴክኖሎጂ ላይ በጣም የታጠቁ ናቸው። ልታመልጥም የምትችልበት አይደለም። በተለይ ማህበራዊ ሚዲያ ነው ብለህ ከምትዘናገባትም አይደለምና እንግዲህ ጥብቅ የሆነ ህግ ወጥቷል። ታዲያስ አዲስ የፖሊስ ሪፖርት ነው ዛሬ ፖሊስ ያወጣው ሪፖርት ነው። እንግዲህ የሴት አለባበስን በመጠቀም
ሲያጭበረብር የነበረው ግለሰብ በቁጥጥር ስር ዋለ ነው የሚለው። ማንን አጭበረበረ? ምን ለበሰ? ምን አይነት ማጭበርበሮችን አደረገ? እንግዲህ ሰኔ 23 ቀን ነው። ጥያቄ ነው የምጠይቀው። ከበድ ያለ ጥያቄ ነው። በቦታው አልነበርኩም። አዲስ አበባ ፖሊስ ግን ያለውን ያሻገርኩት። ተጠርጣሪው እንግዲህ ጀማል አነስ ይባላል። በቁጥጥር ስር የዋለው በጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው አስኮ መናኸሪያ አካባቢ እንደሆነ ነው አዲስ አበባ ፖሊስ የተናገረው። ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሴት ሂውማን ሄር፣ የጆሮ ጌጣጌጥ እና የመሳሰሉትን አልባሳቶችን በመጠቀም ነው ሲንቀሳቀስ ነበረ የተባለው። ተጠርጣሪው ሴት መስሎ ከግለሰቦች ጋር ንግግር በሚያደርግበት ወቅት በመጠራጠር ነው እንግዲህ ለፖሊስ በሰጡት ጥቆማ መሰረት በቁጥጥር ስር እንደዚሁ ልናውለው ችለናል ብሏል አዲስ አበባ ፖሊስ። ግለሰቡ ላይ በተደረገበት አካላዊ ፍተሻ ሴት ሳይሆን ወንድ ሆኖ በመገኘቱ ከጉለሌ ክፍለ ከተማ ፖሊስ መምሪያ ጋር የተገኘው መረጃ እንደዚሁ ይጠቁማል ብለዋል። በተጨማሪም ጀማል አነስ ከዚህ ቀደምም ሴት መስሎ ሲያጭበረብር እንደነበረ ከምስክሮች ቃል መረዳት ተችሏል ነው የተባለው። ከተንቀሳቃሽ ስልኩ ላይም የተለያየ ጊዜ የተነሳቸው የሴት ጌጣጌጦች አልባሳትን ተጠቅሞ የተነሳቸውን ፎቶግራፎችም እንደዚሁ ተገኝተዋል ነው ያለው የአዲስ አበባ ፖሊስ። እንግዲህ ህብረተሰቡ ከእሴትና ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሚደረጉ እንቅስቃሴዎችን በአትኩሮት እንዲከታተልም እንደዚሁ የአዲስ አበባ ፖሊስ ተናግሯል። እንደምትመለከችው እንዴት ያለ ነገር እንደሆነ እኮ ነው። አንተ ሴት ራሱ እንዴት ትዘንጣለች እንዴ? ሻሹንና አበሻ ቀሚሱን ማች አርጓል። በአንድ ወቅት እንደዚህ አይተናል አይደለ? በአንድ ወቅት እንደዚህ አይነት ነገር ሰምተናል መሰለኝ። የቤት ሰራተኛ መስሎ በመግባት አይነት ነገር አይ ቲንክ የዚህኛው የሚለየው ለማጭበርበር ብቻ ነው መሰለኝ የሚጠቀመው። ግን ስልኩ ላይም ደግሞ ያስቀምጣል። ይላላክ ይሆናል ፎቶ የሚላላከው ይሆናል ስልኩ ላይ የሚያስቀምጣው። ፎቶ ለማን ይልካል? ለሚያጭበረብራቸው። እንግዲህ ምን አይነት ማጭበርበር ነው ያጭበረበረው የሚለውን አላወቅንም። ዲቴሉን አላወጣውም የአዲስ አበባ ፖሊስ። ያጭበረብራል ነው የተባለው በደፈናው። እዚህ ጋር ግን ሴት ነው የሚመስለው ሻሽ አስሮ። ይሄ ምንም አትጠረጥረውም። እዚህ ጋር አትጠረጥሪውም። አረ ሁሉም ጋር አትጠረጥሪውም። እጁ ግን ያስታውቃል። አያስታውቅም፣ ምንም አያስታውቅም። ለማንኛውም ግን ይሄ በጣም የሚያስገርም ነው እንጂ ይሄ ስክሪን ሴቨር አድርጎት ነው። አሁን ያኛውን የቤት ሰራተኛ መስሎ ገብቶ የነበረውን እኔ እንደው አሳዝኖኛል እውነት ለመናገር። ያው ውሸት ነው፣ ማጭበርበር ነው፣ ኦብቪየስሊ የሚታወቅ ነው። ይሄኛው ለምንድን ነው ሴት መምሰል የፈለገው? ለምንድን ነው በዚህ ልክ ኢንቨስት ያደረገው? ዊጉን ብራ ለብሷል፣ ጡት እንዳለው እንዲመስልለት፣ ጌጥ የእጅ ጌጥ አድርጓል፣ ጆሮ ጌጥ አድርጓል። ምንድን ነው? ምን አይነት ማጭበርበር ነው? የአበሻ ልብስም ለብሷል እኮ አይደል? አበሻ ቀሚስ ማች አርጓል። ደግሞ አሻንጉሊትም ይዟል። አቅፏል። ወጎጉም አልቀረባ አሻንጉሊት ይዟል። አቅፏል ይዟል አይባልም ለካስ። ስለዚህ ዲቴሉን የአዲስ አበባ ፖሊስ በማጭበርበር ወንጀል ላይ እንደሆነ የተገኘው ተነግሯል። ግን ዲቴሉ ደግሞ ምን አይነት ማጭበርበር? ዝም ብሎ በቃ ሴት ነኝ ስላለ አይሆን ማጭበርበር ወይ? አይ ከዚህ በፊትም ይላል እኮ መረጃው ላይ ከዚህ በፊትም በምስክሮች የማጭበርበር ወንጀል ተጠርጥሮ ተከሷል ስለሚል ብሎ ምን አረገ? ግን ከዛ በኋላ አሁን ሁለተኛ ጊዜው ከሆነ የመጀመሪያ ጊዜ ተይዞ ነበር እንደማለት ነው። አይ ምስክር ብቻ ነው የመሰከረው እንጂ ተይዞ አይደለም። ሴት ነኝ ብሎ ምን አድርጎ ይሆን? እሱ ግን ዲቴይሉን እንፈልገዋለን እና የዚህን ክስ ደግሞ የመጨረሻውን ማሳረጊያውን የአዲስ አበባ ፖሊስ እንደዚሁ ተከታትሎ ማቅረብ አለበት ብዬ አስባለሁ። ለሌሎች ትልቅ ስለዚህ ወንጀል ነው አሁን የሱ እንዳለ ሆኖ ሴት ነኝ ብሎ ያጭበረበረው ነገር እንዳለ ሆኖ ወንድ ሆኖ የሴት ልብስ መልበስ ወይም ሴት ሆኖ የወንድ ልብስ መልበስ ወንጀል ነው እንግዲህ ከማህበረሰቡ ባህልና እሴት ያፈነገጠ ነገር ሁሉ ያው ወንጀል ነው፣ በወንጀል ያስጠይቃል ኢትዮጵያ ውስጥ። ስለዚህ በጣም ብዙ በወንጀል የሚጠይቁ ሴት እህቶች አሉን ማለት ነው። ወንድ ጸጉራቸው እንደሆነ የሚቆጥረጡ የወንድ ልብስ የሚለብሱ ግን ወንድ ነኝ ብለው እስካላታለሉ ድረስ ማጭበርበር ነው አይባልም ማለት። ስለዚህ ወንድም ሆኖ የሴት ልጅ ልብስ የሚመስል አሁን እንደተመለከትነው አይነት ልብስ ሲለብስ ከባህልና ከማህበረሰቡ
አኗኗር ጋር የሚጋጭ ነገር ነው አይደለም ነው እንጂ ስለዚህ እሱ ያስከስሳል ማለት ነው እኮ ያስከስሳል እሱ ስለዚህ በዛኛውም ሳይድ ያስከስሳል ነው ወይ ነው ጥያቄ ነው እኮ እኔም ጥያቄ ነው ግን እነሱም ይሳተፉበት አይደል የበለጠ እናንተስ ምን ይመስላችኋል ምክንያቱም ያው የወንጀሉ ዝርዝር አደረገ የተባለው የማጭበርበር ዝርዝሩ አልወጣም አጭበረበረ ተብሎ ተይዟል በርግጥ እንደምትመለከቱት በቪዲዮም እንደምትመለከቱት በስልኩም ላይ የተለያዩ አይነት ፎቶዎች እንደዚህ ለጥፎ ይታያልና በትክክልም ወንድ ሆኖ የሴት ልጅ ልብስ መልበስ ሴት ሆና ደግሞ የወንድ ልጅ ልብስ መልበስ በእናንተ አተያይ ያስከስሳሉ የወንዱ ያስከስሳል ባይነኝ ነኝ ወንድ ልጅ ሆኖ የሴት ልጅ ልብስ በአንድ ወቅትም መንገድ ላይ እንደዚህ አድርጎ ፎቶ ሲነሳ የነበረ ልጅ ተይዞ እንደተከሰሰ እንደተፈረደበትም እናውቃለን ስለዚህ ያስከስሳል በኢትዮጵያ ሕግ ያስከስሳል ማለት ነው ሴት ሆና ወንድ የለበሰች እሱን ስላልሰማው ነው እስከዛሬ እኮ ብዙ ግን አሉ እኮሱን አልሰማውም ፐርሰናሊ አልሰማውም እስከዛሬ ደብል ስታንዳርድ እንዳን እኮ እሱን እኮ ነው የምልሽ ስለዚህ እሱን እስኪ በጋራ እንወያይበት ለማንኛውም ይሄን ይመስላል ዛሬ አዲስ አበባ ፖሊስ አውጥቶታል ታዲያስ አዲስ